ቃልውድ ሰላም ጣፋጮች ልጆች፣ እንግዲህ ዛሬ ልዩ ቀን ነው። ዛሬ የሁላችንም ኮከብ የሆነውን የማታን ልደት ልናከብር በመኖሪያ ቤቱ ተገኝተናል። ልጆችዬ እንደምትመለከቱት ቁርስ አለ፣ ጣፋጭ አለ፣ እሱ አለ፣ እኛም አለን። አሪፍ ቆይታ እንደሚኖረን ተስፋ እናደርጋለን። አብራችሁ ልጆችዬ ፕሮግራማችን እንደደመቀ ቀጥሏል። አሁን ደግሞ ግጥሙን እንስማ አይደለ? ወደ ግጥሙ። የቤታችን ደስታ ቆንጂዬ ማታነ ዛሬ የወለደች ያጠባች እናቱ ይኸው ተደሰተች። የሁላችን ደስታ ልደቱም ደረሰ፣ ለዚሁ ልጅ ኬኩም ተቆረሰ። በዚህ ቆንጆ ልጅ ሀገር ይደሰታል፣ አይደለም 2 ዓመት 1000 ዓመት ይኖራል። ቆንጂዬ ማታነ ዛሬ የወለደች ያጠባች እናቱ ይኸው ተደሰተች። የቤታችን ደስታ አደግ በልልኝ፣ የጓዳችን ደስታ አደግ በልልኝ። ለቀጣይ ልደት በቸር ያድርስልን። እንኳን ተወለድክ በቆንጆ አባት በቆንጆ እናት ይኸው ተመረቅ። እንግዲህ በመቀጠል አንድ ጨዋታ እንጫወታለን። ጨዋታችንም የሚሆነው ሁላችሁም በየተራ እየመጣችሁ ማታንን ልክ እንደዚህ ሃይ ፋይቭ ትላላችሁ። እሺ? ቀጥሎ ደግሞ እኔ ቆንጆ ተረት ነግራችኋለሁ። እሺ? በአንድ ዕለት ውብ በሆነች ራሳ ከተማ አምስት ተብሎ በሚጠራ ሰፈር ውስጥ ልባቸው እንደ ማር ጣፋጭ የሆነ ልጆች ይኖሩ ነበር። እነዚህ ልጆች ከትምህርት ቤት ተመልሰው መክሰሳቸውን በልተው አርፈው የቤት ስራቸውን ከመስራታቸው በፊት ተገናኝተው መጫወት ልማዳቸው ነበር። ታዲያ ያላችሁ አንድ ቀን እነዚህ ጣፋጭ ልጆች ተሰብስበው የተጫወቱ ሳለ አንዲት እናት በፊታቸው ሲያልፉ አዩ። የእናትየው ስም እማማ ጸደይ ይባላል። እማማ ጸደይ ሆዳቸውን አሟቸው በጣም ተጨንቀው ነበር።
ናችሁ ጣፋጮቹ ልጆች? የጨዋታውን ደስታ ሳይስባቸው ይልቁንም የእማማ አጸደ ህመም ተሰማቸው። ሁሉም በደግነት ተረባርበው እማማ አጸደን ደግፈውና አግዘው እስከ ቤታቸው አደረሳቸው። እማማ አጸደም ወደ ሕክምና ቦታ ሄዱ። ምን የሚሆኑ ይመስላችኋል? ከዚያ ልጆች ግን የሚሆነውን ለማወቅ በጣም ጓጉተው ነበር። እናትየው ሆስፒታል ሄዱ። ለካ ላጣፈጦቹ ልጆች አዲስ ጓደኛ ሊያመጡ ነው። ጣፋጮቹ ልጆችም ልክ እንደዚህ ፈነጠዙ። አሁን የማታን ቤተሰቦች መልካም ምኞታቸውን ለማታን ይገልጽለታል። ልጃችን ማታን እንኳን ለ2 ዓመት አደረሰህ። እድግ በልልኝ። በጣም እወድሃለሁ፣ አከብርሃለሁ። ትልቅ ደረጃ ደርሰህ ጥሩ ለህዝብና ለሀገርህ እንድትረዳ ያደርግህ። እወድሃለሁ። እሺ ልጃችን መባጽዮን እግዚአብሔር አምላክ በጥበብ በሞገስ በማስተዋል ያሳድግህ። ለሀገር ለወገን የምትጠቅም የምትረባ ያድርግ። አምላካችን ሰላሙን ይስጥህ። እግዚአብሔር በማስተዋል ያሳድግህ። ሶስት ዓመት ነው አይደለም፣ 2 ዓመት ነው። የማታ ልደት ይህንን ይመስላል። እንግዲህ ዛሬ ቆይታችን ይህንን ይመስል ነበር። እንደዚህ አይነት አዝናኝ ዝግጅት እንዲደርሳችሁ የጣፋጮቹ ልጆች ዩቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻው ቻው።